ሰላም ውድ አድማጮቻችን፣ ቼልሲ ወደ አውሮፓ ቻምፒዮንስ ሊግ ተሳትፎን ማግኘቱ የሚታወቅ ነው። ይህ ማለት እንግዲህ ለቼልሲ ብዙ እድሎችን ይዞ የሚመጣ ነው። በክረምቱ የዝውውር መስኮት ብዙ ተጫዋቾችን ማምጣት የሚያስችላቸው ነው የሚሆነው። ውድድር ዓመቱን ቼልሲ ባለፉት 38 ጨዋታዎች 20ውን አሸንፎ 9ኙን አቻ ወጥቶ በ9ኙ ተሸንፎ 64 ጎሎችን አስቆጥሮ 43 ጎሎች ተቆጥሮበት 21 የጎል ክፍያ ይዞ በ69 ነጥብ የእንግሊዝ ፕሪሚየር ሊግን አራተኛ ሆኖ ጨርሷል። ይህ ማለት ከማንቸስተር ሲቲ በ2 ነጥብ ርቆ ከአርሰናል በ5 ነጥብ ርቆ ምን አይነት ጥሩ የውድድር ዓመት እንዳሳለፈ የሚታይ ነው። ደግሞ ከዚህ ላይ የኮንፈረንስ ሊጉን ማሸነፍ የሚጨምሩበት ከሆነ የተለየ ያደርጋቸዋል። የቼልሲ መከላከል በውድድር ዓመቱ እንግዲህ ሊቨርፑል 41 ጎሎች ተቆጥሮበታል፣ ሲቲ 44 ጎሎች ተቆጥሮበታል፣ አርሰናል 35 ጎሎች ተቆጥሮበታል። ቼልሲ ደግሞ በሚገርም ሁኔታ 43 ጎሎችን ተቆጠሩበት። የቼልሲ ጥንካሬው እዚህ ጋር ነው የምታዩት። መከላከሉ በውድድሩ ዓመት ብዙ ጎል ካተቆጠረበትና በመከላከሉ ረገድ ጥሩ ከሚባሉ ቡድኖች ውስጥ አንዱ ሆኖ መነሳት የሚጠበቅበት ነው። በማስቆጠሩ ረገድ ካያችሁ ግን ችግሮች አሁንም ይታያል። በሊቨርፑልና በቼልሲ መካከል ያለው የጎል ልዩነት ወደ 22 ጎሎችን ቼልሲ ማስቆጠር አልቻለም ማለት ይቻላል። ሊቨርፑል በፕሪሚየር ሊጉ ብዙ ጎል ያስቆጠረው ቡድን ነው በ86 ጎሎች፣ ከሲቲ 72፣ አርሰናል 69፣ ቼልሲ 64 ጎሎች። እነዚህ ጨዋታዎች ላይ ጎሎችን መጨመር ለቼልሲ አስፈላጊ ነው። ቼልሲ ከሜዳው ውጭ ታህሳስ ጀምሮ አንድ ጨዋታን ብቻ ነበር ያሸነፈው ወደ ክራቨን ኮቴጅ አቅንቶ፣ አሁን ሁለተኛ ጨዋታውን በሲቲ ግራውንድ ማሸነፍ ችሏል። በአጠቃላይ ስለ ቼልሲ 5 ነጥቦችን እናነሳና እንወያይበታለን። የቼልሲ ደስታ እንዴት እያደረጋችሁ ነው አድማጮቻችን? ቼልሲ ከ2 ዓመት ቆይታ በኋላ ወደ አውሮፓ ቻምፒዮንስ ሊግ ተመልሷል። ምንስ ትላላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እነማን ይሰናበቱ እነማን ይቆዩ በደንብ የሚነሳ ይሆናል። የሮቡ የኮንፈረንስ ሊግ ጨዋታም የሚረሳ አይደለም። ስለ ትናንትናው ጨዋታ ስናወራ ግን ቼልሲ በውድድር ዓመቱ በኔ እይታ የኤንዞ ማሬስካን የውድድር ዓመቱን በምናይበት ጊዜ በ2 ነጥቦችን ማንሳት ይጠበቅብናል። በውድድር ዓመቱ መጀመሪያ አካባቢ ያሳዩትን ድንቅ ብቃትና በውድድር ዓመቱ መጨረሻ አካባቢ ያሳዩትን ድንቅ ብቃት አሁንም ማንሳትና ማመስገን ይጠበቅብናል። ነገር ግን በውድድር ዓመቱ አጋማሽ ላይ ያሳዩትን ደካማ ብቃት በሚቀጥለው ዓመትም ላለመድገም ጥረቶችን ማድረግ ይጠበቃል። ቼልሲ በውድድር ዓመቱ በአንዳንድ ጨዋታዎች ላይ የሚያስጠላ አይነት እግር ኳስ የሚጫወት ቡድን ይመስል ነበር። ነገር ግን ውጤት ነው የሚያስፈልገው። ወደ አድማጮቻችን ቼልሲ በኮንፈረንስ ሊጉ ለፍጻሜ ደርሷል። በዝውውሩ መስኮቱ ብዙ ነገሮችን እንደሚያደርግ የሚጠበቅ ነው የሚሆነው። አጥቂ ማስፈረም እንደ ኦሲሜን አይነት፣ ሴንተር ባክ ማስፈረም እንደ ማርክ ጉይ አይነት፣ ግብ ጠባቂ ማምጣት ይጠበቅባቸዋል። የግራ መስመር ሳንቾን በመልቀቅ ትክክለኛ ተተኪን ማምጣት ለቼልሲ በክረምት የዝውውሩ መስኮት የሚጠበቅ ነው የሚሆነው። አንድ ነጥብ ግን መነሳት የሚጠበቅበት ምንድን ነው ካላችሁኝ፣ ቼልሲ እንደ ቡድን በእንግሊዝ ፕሪሚየር ሊግ ካሉ ታዳጊ ቡድኖች ውስጥ አንዱ ነው። ነገር ግን አሁን መብሰላቸውን እያሳዩ ነው ከጊዜ ወደ ጊዜ። በተለይ በተከታታይ ጨዋታዎች ማንቸስተር ዩናይትድን 1-0፣ በዚህኛው ጨዋታ ደግሞ ሲቲ ግራውንድ ድረስ በማቅናት 1-0 አስመዝግበዋል። ክሊን ሺቶች ናቸው። የመከላከል ቅርጹ የተመለሰ ከሚመስል ድረስ ይህንን ብቃታቸውን ለቼልሲ የሚያስፈልገው ነው እንዲቀጥሉ ማድረግ ይጠበቅባቸዋል ብዬ አስባለሁ። አጠቃላይ ግን ወደ አድማጮቻችን የቼልሲን ሂደቶች በምናይበት ጊዜ በትናንትናው ጨዋታ ላይ 5 ተጫዋቾችን እናንሳና ስለነሱ በጨዋታው ላይ ያሳዩትን ድንቅ ብቃት ማንሳት የሚጠበቅብን ይሆናል። ተቀዳሚ የሚሆነው የመጀመሪያው ተጫዋች ሊቫ ኮልዊል ነው። ወደ አድማጮቻችን ሊቫ ኮልዊል በውድድር ዓመቱ መጀመሪያ አካባቢ በደንብ ብቃቱን አይተን፣ በተለይ በፓሱ ረገድ ኳሱን ወደፊት በመላክ ረገድ በጣም ጠንካራ የሆኑ ብቃቶችን ሲያሳይ ነበር። ፔኔትሬት የሚያደርጋቸው ኳሶች በጣም አስደማሚ ነበሩ። ነገር ግን በውድድሩ አጋማሽ ተቸግሮ ነበር። አንድ የእሱ ችግር ብቻ ሆኖ መነሳት አይጠበቅበትም። በኔ እይታ ኮልዊል ከቶሲን አድራባዮና ከቻሎባ ጋር አብሮ ተጫውተው አያውቅም። ረጅም ጊዜ የተጫወተው ወይም በውድድር ዓመቱ ብዙ ጨዋታዎችን የተጫወተው ከፎፋና ጋር ነው። የፎፋና በውድድር ዓመቱ መጎዳቱ ደግሞ ለሱ አጣማሪ እንዲታጣ አድርጎታል። ነገር ግን በውድድር ዓመቱ ራሱን እየፈተነ ከመውደቅ ከመነሳት ነው የሚገኝና የኮልዊል ጥንካሬ እዚህ ጋር ሊነሳ የሚጠበቀው ይመስለኛል። ኮልዊል አሁንም ቢሆን ቼልሲ የቀኝ መስመር ተከላካይ እንዲፈልግ የሚያደርገው ነው የሚሆነው። የማል ተከላካይ አሁን ማርክ ጉይ የሚገኝ ከሆነ ከኮልዊል ጋር በቀኝና በግራ መጫወት የሚችሉ ናቸው። ከዛ ውጭ ደግሞ ኮልዊል በሌለባቸው ጨዋታ ከነቻሎባ ከሌሎች ተጫዋቾች ጋር ደግሞ በግራ መሰለፍ የሚችል ተጫዋች ነው። ስለዚህ እንደዚህ አይነት ዝውውሮችን ከቼልሲ የምንጠብቅ ነው የሚሆነው። ሁለተኛው ተጫዋች የውድድር ዓመቱ የቼልሲ ምርጡ ተጫዋች ከፍራንክ ላምፓርድ በመቀጠል 38 የእንግሊዝ ፕሪሚየር ሊግ ጨዋታዎችን የተጫወተው ሞሳስ ካይሴዶ ነው። ይህ ተጫዋች አዲስ ኮንትራት ሊቀርብለት እንደሆነ በባለፈው የዝውውር ፕሮግራማችን ተናግረናል። ኒጎሎ ካንቴ
ያስረሳ በሚመስል ሁኔታ በሚገባ እየተፋለመ ነው። በተለይ በጨዋታዎች አማካኝ ፖዚሽን በሚይዝበት ጊዜ የሚያደርጋቸው የአንድ ለአንድ ግንኙነቶች፣ በዚህ በኖቲንጋም ፎረስት ጨዋታ ላይ ደግሞ ከሳን ጋራ ከአማካኞቹ ጋር የሚያደርጋቸው ፍልሚያዎች፣ ታጋይነቱ፣ ለማሸነፍ መፈለጉ በጣም የሚያስደስት ነው የሚሆነው። ከካይሴዶ ላይ ያለኝ ትልቁ ችግርና እንዲሁም ደግሞ በኔይታ ትንሽም ቢሆን መስተካከል የሚጠበቅበት የካርድ ሁኔታው ነው። ቢጫ ካርዶች ላይ ጥንቃቄ ሊወስድ ይጠበቅበታል። ምክንያቱም በትልልቅ ጨዋታዎች ላይ ቸልሲ ይህንን ተጫዋች ከዚህ በኋላ የሚፈልገው ነው የሚሆነው። ስለዚህ በነዛ ጨዋታዎች ላይ ራሱን ማሻሻል የሚያስፈልገው ይመስለኛል። ምክንያቱም እነ ዣቪ እነ ካንቴ ሌሎች ተጫዋቾች ስታዩ ቢጫ ባለማየት ነው ፋውሎችን የሚሰሩት። ስለዚህ እንደዚህ አይነት ማካሌሌን የሚመስል አይነት ፋውሎችን መስራት የሚጠበቅበት ይመስለኛል። ሶስተኛው ተጫዋች የቸልሲው አምበል ሪሲ ጄምስ ነው። አሁን የዋናው ቡድን አካል ሆኖ የቡድኑን ቅርጽ የሚያስይዝ፣ ቡድኑ በሚጠቃበት ጊዜ ወደኋላ ተመልሶ መከላከሉን የሚያግዝ፣ በሚያጠቃበት ጊዜ ደግሞ በሚገባ ማጥቃቱን የሚያግዝ፣ የአማካይ መስመሩንም በሚገባ ስራዎችን መስራት የሚችል ነው። ኤንዞ ማሬስካ በጄምስ በኩል ግን መወደስ ይጠበቅባቸዋል። ይህንን ተጫዋች ብቁ እያደረጉት ነው። በሳምንታት አጋማሽ ከቸልሲ ጋር ከዋናው ቡድን ጋር አብሮ ትሬኒንግ እንዳይሰራ ያደርጉታል። ያ የሚያደርጉት ለምንድን ነው? ጉዳት ስላለበት ጉዳቱ እንዳያገረሽ በሚል ነው። ይህ ጥንቃቄዎች በጨዋታዎች ብቻ ብቃቱን እንዲያወጣ አድርጎታል። ለምሳሌ በማክሰኞ ትሬኒንግ ወቅት አልተገኘም። ያ የሆነው ለምንድን ነው ብትሉ በዋናው ቡድን ተለይቶ ራሱን ማጠናከር ላይ እንዲሰራና ብዙ ትሬኒንግ እንዳይሰራ አድርገውታል። አንዳንድ ተጫዋቾች በተደራራቢ ጉዳት ሲያጋጥማቸው ከስልጠና ይቀነሱና ለብቻቸው ረፍት እንዲወስዱ ይደረጋል። በጨዋታዎች ላይ ብቻ ሲጫወቱ ይታያል። ይህም መደነቅ የሚጠበቅበት ነው። በዚህ ቡድን ውስጥ ሳንቼዝን አለማድነቅ የማይቻል ነው የሚሆነው። በተለይ ባለፉት 3 እና 4 ጨዋታዎች ሳንቼዝ ወደ ብቃቱ ተመልሷል የሚያስብል ነው። ነገር ግን ሳንቼዝ መሻሻል አለበት ወይ? በክረምት የዝውውር መስኮት ቸልሲ የተሻለ ግብ ጠባቂ ማምጣት አለበት ወይ? አዎ የሚያስማማ ነው። ምክንያቱም የኤንዞ ማሬስካ ጨዋታ ከኋላ መመሰረት ላይ ነው። በዚህ ላይ የተካኑ ተጫዋቾችን ማምጣት ይጠበቅበታል። ነገር ግን በጨዋታዎች ውስጥ በማንቸስተር ዩናይትድ ጨዋታም በዚህም ጨዋታ በሚገባ መከላከሉን ሲያሳይ ግን ታይ ነበር። በተለይ በዚህ ጨዋታ ደግሞ በተለየ ሁኔታ የሚሻሙ ኳሶችን በሚገባ ሲከላከል ይታይ ነበር። ያ የሚደንቅ ነው። ከዛ ውጭ እንግዲህ የኤንዞ ማሬስካ ውሳኔዎች በጨዋታው ላይ ኤንዞ ማሬስካንም እንደ አራተኛ ልናደንቃቸው የሚገባ ይመስለኛል። አንደኛ ውሳኔያቸው ቻሎባህን ይልቅ በጨዋታው በፊትም እያወራን ነበር ቶሲን አድራባዮን መምረጣቸው በጣም ልክ ነበር። ያ ግን ወደኋላ መከላከል ክፍላቸው ቅርጹን መለስ አድርገው እንዲጫወቱ ደግሞ የሚያስችላቸው ነው የሚሆነው። ስለዚህ ያን በሚገባ አከናውኗል። ይህ ውጤታማ የሚያደርገው ነው የሚሆነው። ቸልሲ በዚህ ጨዋታ ላይ በምን ሁኔታዎች ተሻሽሏል ካላችሁኝ በ3 ነገሮችን ብያለሁ። አንደኛ በአካል ብቃቱ ረገድ በጣም ተሻሽሏል። ይህንን ያሳዩት ደግሞ በሚገርም ሁኔታ ወደ ሴንት ጄምስ ፓርክ ሂደው በሁለተኛው አጋማሽ የተሻለ ቸልሲ ነው አይተናል። የማንቸስተር ዩናይትድ ጨዋታ ላይ የተሻለ ቸልሲ በሁለተኛው አጋማሽ አይተናል። በዚህ ጨዋታም በሁለተኛው አጋማሽ የቸልሲ በአካል ብቃቱ ረገድ በጣም የተሻለ ነው። ቸልሲ ከኳስ ውጭ ያላቸውን እንቅስቃሴ በጣም አሻሽሏል። በጣም የሚመሰገን ነው። ከዛ ውጭ ደግሞ ቸልሲ ብስለት ነው። ከልጆችነት ወደ ኃላፊነት በመውሰድ ወደ ሰውነት ታዳጊ ናቸው ከሚል ርባና የለሽ ምሳሌ ከመስጠት ይልቅ ለውጦችን ማምጣት የሚፈልግ መፋለም የሚፈልግ ውጤታማ ቡድን እየሆነ መጥቷል። ይህ በክረምት የዝውውር መስኮት ግን መደገፍ የሚያስፈልገው ይሆናል። ወደ አድማቻችን ሌላኛው ማንሳት የሚጠበቅብን በኤንዞ ማሬስካ በኩል 2 ነጥቦችን ነው። አንደኛ በጣም ያስገረመኝን ጨዋታው መልቼ ሃይላይቱን ሳየው ቸልሲ በጨዋታው ላይ አንድ ነገር እንዲተገብሩ ኤንዞ ማሬስካ ኃላፊነት ሰጥቷቸዋል። ያ ደግሞ ምንድነው? የሚያወጧቸውን ኮርናዎች ሾርት ኮርና እንዲያደርጉ የሚሻማ ሳይሆን አጫጭር ኮርናዎች እንዲወጡ። ያን ያደረጉት ለምንድን ነው? በጣም ከዚህ በፊትም እንዳወራ ነው በመልሶ ማጥቃት ኖቲንጋም ፎረስቶች ምርጡ ቡድን ነው። ስለዚህ በሚገባ መከላከል የምትችለው በአጫጭር ኳሶች ነው። ያንን ደግሞ በሚገባ ተከላክለዋል። ኖቲንጋም ፎረስት ያገኟቸውን 7 ኮርናዎችም ቸልሲዎች ተከላክለው ከ4ቱ ኮርና ደግሞ አንዱን ወደ ጎልነት ቀይረው ቸልሲ ውጤታማ ሆኖ አይተናል። በቁጥራዊ መረጃ ካየነው እንግዲህ ኖቲንጋም ፎረስት 10 ሹቶችን አድርጓል፣ ቸልሲ 6። 2 ሹት ኦን ታርጌት አለው ኖቲንጋም ፎረስት፣ ቸልሲ 2። አሁን እዚህ ጋር ነው ትልቁ የሚመጣው። ኤክስፔክትድ ጎል ካያችሁ ኖቲንጋም ፎረስት 1.35 ነው፣ ቸልሲ 1 ነው። አሁን ጥንቃቄ የሚደንቅ ነው። ለምሳሌ ከዚህ በፊት በቅድመ ጨዋታው ፕሮግራማችን ኖቲንጋም ፎረስት ከቸልሲ በስታንፎርድ ብሪጅ ያደረጉት ጨዋታ ላይ ቸልሲ 2.3 አካባቢ ነው ኤክስፔክትድ ጎል የፈጠረው። ነገር ግን በጨዋታው ላይ ያስቆጠረው 1 ጎል ነበር። በዚህ ጨዋታ ላይ ትንሽ እድሎችን ፈጥሮ ያንን ጎል አስቆጥሮ በመከላከሉ ረገድ ደግሞ ጠንካራ ሆኖ ነው የመጣውና ያ የሚደነቅ ነው። ኳሱን ለኖቲንጋም ፎረስት ሰጨው መጫወታቸው በዚህ ጨዋታ ላይ ውጤት መፈለጋቸውን ያሳያል።
52% ኖቲንግሃም ፎረስት፣ 48% ቼልሲ። 419 ኳሶች ኖቲንግሃም ፎረስቶች ሲነኩ ቼልሲ 406። ይህ ቁጥራዊ መረጃ ለቼልሲ መደነቅን የሚሰጥ ነው የሚሆነው። ቼልሲ እንደ ቡድን እየበሰለ መጥቷል። እዚህ ስብስብ ውስጥ ያሉት ክህሎት መደነቅ የሚጠበቅባቸው ነው የሚሆኑት። አሁንም ግን የዝውውር መስኮቱ ላይ የሚያስፈርሟቸው ተጫዋቾች በጣም ወሳኝ ሆነው የሚታዩ ናቸው። እነዚህን ጥሩ የሚባሉ ክህሎት ያላቸውን ተጫዋቾች ይህንን ቡድን ወደ አርሰናል፣ ወደ ማንቸስተር ሲቲ፣ ወደ ሊቨርፑል ማስጠጋት መቻል ይጠበቅባቸዋል። የክረምቱ የዝውውር መስኮት ሁሉም ቡድን ራሱን ለማሻሻል የሚሰራበት ነው የሚሆነው። ሲቲ ብዙ ችግሮች አሉ የሚደፍኑት፣ ሊቨርፑል እንቅስቃሴ ያቹ ነው። አርሰናል በዝውውር መስኮቱ ላይ ጠንከረው መንቀሳቀሱ የማይቀር ነው። ስለዚህ ቼልሲም እዚህ ላይ ጠንከር ያለ የዝውውር መስኮት ብቃታቸውን ማሳየት ግድ ይላቸዋል። ያንን የዝውውር መስኮት ላይ ያሉባቸውን ችግሮች የሚፈቱ ከሆነ ኤንዞ ማሬስካ ይህንን ቡድን ወደ ዋንጫዎች ማድረስ ይጠበቅበታል። በሚቀጥለው ዓመት ለእንግሊዝ ፕሪሚየር ሊግ ዋንጫ መፎካከር የሚችል ከሆነ ለቼልሲ ደጋፊዎች ትልቅ ሂደት ነው የሚሆነው። በአውሮፓ ቻምፒዮንስ ሊግ ቼልሲን ለሩብ ፍጻሜ ማብቃት ትልቁ ጥያቄ ነው የሚሆነው። በሌሎች ውድድሮች በኤፍኤ ካፕ፣ በካራቦ ካፕ ያለባቸውን ችግሮችም መፍትሄ ማምጣት ያስፈልጋል። ከሜዳ ውጭ ያለባቸውን ችግሮችም በሚገባ ማከናወን ከቻሉ ውጤታማ መሆን የማይችሉበት ምንም ምክንያት የለም። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።